ንግድ የሀገራት የእድገት መሰረት ነው። የባህር በር ደግሞ የእድገት መንገድ። የእድገት ወሰኗ እየሰፋ የመጣው ኢትዮጵያም ከመቼውም ጊዜ በላይ የዜጎችን መሰረታዊ ፍላጎት ለማሟላት የባህር በር ሊኖራት ወቅቱ ይጠይቃል። ተለዋዋጭ በሆነው በዓለም የፖለቲካና ኢኮኖሚ አውድ ውስጥ 130 ሚሊዮን የሚጠጋ የህዝብ ቁጥር ኖሯት የባህር በር የሌላት ብቸኛ ሀገር ኢትዮጵያ ናት። ከ95 በመቶ በላይ የሚሆነውን የገቢና የወጪ ንግዷን በጅቡቲ ወደብ የምትጠቀመው ኢትዮጵያ በየዓመቱ ለወደብ ኪራይና ለተያያዥ የሎጂስቲክስ አገልግሎት በቢሊዮን የሚቆጠር ገንዘብ ታወጣለች። ይህም በቀጠናው የባህር በር ካላቸው ሀገራት ጋር ሲነጻጸር ከውጭ የሚገቡ ምርቶች ላይ ከ15 እስከ 25 በመቶ ጭማሪ እንዲኖር አድርጓል። የሌላን አካል ወደብ የምንጠቀም ከመሆናችን አኳያ በራሱ ለከፍተኛ ወጪ ይዳርጉናል። ከፍተኛ ኮስት አለባት ሀገሪቷ። በዚህ ምክንያት ከሰርቪስ አኳያም ቀላል የማይባሉ ተጽዕኖዎች አሉ። ከቀን ወደ ቀን መልካቸው አይነታቸው በጣም በርካታ ናቸው። ስለዚህ ከሰርቪስ አኳያም ቀላል የማይባሉ ተጽዕኖ አላት። ይሄ ወጪ አለው። በራሳቸው አገልግሎቶቹን ለማግኘትም የምንከፍላቸው ወጪዎች አሉ በከፍተኛ ደረጃ። ስለዚህ ቀጥታ በሚከፈልም ቀጥታ ባልሆነ መልክ ከሰርቪስ መጉላላት ጋር በተገናኙም ፖርቶች ላይ የሚያጋጥሙ ተግዳሮቶች ከጊዜ ወደ ጊዜ ቀላል ሊባሉ አይችሉም። ይህ ብቻ አይደለም። ኢትዮጵያ አሁን ላይ ውጭ የምትልካቸው ምርቶች አይነት ብዛትና ጥራት በማሳደግ በዓለም ገበያ ተወዳዳሪ በምትሆንበት መንገድ ላይ እየሰራች ነው። ኢትዮጵያ ከግብርና ምርቶች ላኪነት ብቻ ተላቃ አይነትና እሴት የተጨመረባቸው ምርቶች መላክ ጀምራለች። ነገር ግን የባህር በር አለመኖር በዓለም አቀፍ ገበያ ለሚኖረው ተወዳዳሪነትም እንቅፋት መሆኑ አልቀረም። ኤክስፖርታችንን በሚመለከትበት ጊዜ እንደዚሁ ከኢትዮጵያ የተለያዩ ክፍሎች እንደ ቡና፣ የቁም እንስሳት፣ ማዕድናት እና የኢንዱስትሪ ምርቶችን በተለያየ መልክ ወደ ውጭ ኤክስፖርት እናደርጋለን። እነዚህም በራሳቸው በጣም ኮስቲ ናቸው ማለት ነው። በየብስ በምናጓጉዝበት ጊዜ የራሱ የሆነ ኮስት፣ ከፍተኛ የሆነ ኮስት አለው። ከጊዜ አኳያ ቀላል የማይባል ኮስት አለው። ወደቦች ላይ ከደረሰ በኋላ ጅቡቲ ወደብ ላይ ከደረሰ በኋላም መርከብ ላይ ተጭነው በባህር ተጓጉዞ ወደ ገበያ መዳረሻ እስከሚደርሱ ድረስ ያሉ ወጪዎች፣ አጠቃላይ ኢኮሲስተም ውስጥ ያሉ የጊዜ የወጪ ቀላል ሂደት አይደሉም። ቀላል ዋጋ የሚጠይቁ አይደሉም። ስለዚህ በሁለቱም በኢምፖርትም ደረጃ በኤክስፖርትም ደረጃ ኢትዮጵያ ከጊዜም ከወጪ አኳያ ከፍተኛ የሆነ ወጪ ነው የምትሸከመው። የውጭ ባለሀብቶችን ለመሳብ የስራ ዕድል ተጠቃሚነትን ለማሳደግና የውጭ ምንዛሬ ገቢም እንዲያድግ የተቀላጠፈ የሎጂስቲክስ አገልግሎት ወሳኝ ነው። ነገር ግን እዚህም ጋር የባህር በር አለመኖሩ በወጪ ገቢ ንግድ ላይ የሚጨምረው ዋጋ እንዳለ ሆኖ ምርቶች በሚፈለገው ጊዜ እንዳይደርሱ የሚያሳድረው ተጽዕኖም ቀላል አይደለም። ፋብሪካ ወይም ደግሞ ኢንቨስትመንት ከውጭ የሚፈልጉ ግብዓቶች፣ ካፒታል እቃዎች፣ ጥሬ እቃዎች ይኖራሉ። ስለዚህ እነዚህ ካፒታል እቃዎችና ጥሬ እቃዎች በቀላሉ ሀገር ባላት ወደብ ላይ እንግዲህ ይሄ እቃዎቹ ኮስት አላቸው። ከጊዜ አኳያ ተገማች ጊዜ ይፈልጋሉ። ስለዚህ እነዚህን ነገሮች በማሰብ ወደብን እንደ አንድ አስቻይ የኢንቨስትመንት አቅማቸው ይመለከቱታል። ስለዚህ ኢንቨስተር ለመሳብ፣ ባለሀብት ለመሳብ፣ ኢንቨስትመንት ለመሳብ ወደቦች ያላቸው ወይም ደግሞ የባህር በር ያላቸው ቦታ ትልቅ ነው ለማለት ነው። ከወደብ እስከ ገበያ ድረስ የሚኖረው ጉዞ የሰዎች ሕይወት ውስጥ ቀጥተኛ ተጽዕኖም አለው። ዛሬ ላይ ከውጭ የሚገቡ ምርቶች ላይ የሚታየው የዋጋ ንረት ለወደብና ለሎጂስቲክስ አገልግሎት የሚወጣው አንዱ ተጽዕኖም ነው። የመርከብ እና የኢንሹራንስ ተከፍሎበት ይጓጓዝና ጅቡቲ ይደርሳል እንበል። ጅቡቲ ደርሶ ደግሞ ከጅቡቲ እንደገና በመርከብ ተጭኖ እዚህ ጅቡቲ ድረስ ከዱባይ ተነስቶ ጅቡቲ ይደርሳል። ስቲል ተመሳሳይ ኮስት አለበት። ስለዚህ አስመጪው እነዚህን ሁሉ ኮስት እያወጣ ነው እያሰበ ያለው። ግን እነዚህን ኮስቶች ሁሉ እቃዎቹን በሚሸጥበት ገበያ ላይ አውጥቼ በሚሸጥበት ጊዜ ጨምሬ እሸጣለሁ ብሎ እያሰበ እንደሆነ ማሰብ አለብን።
በአጠቃላይ የባህር በር ለኢትዮጵያ ጉዳዩ የባህር በር ብቻ የማግኘት ጉዳይ አይደለም። አጠቃላይ ኢኮኖሚያዊ ብልጽግና፣ ሀገራዊ አንድነትና ዘላቂ መረጋጋት የሚያመጣ ጭምር እንጂ